ቆይ ሌላው ይቅር፣ በ12 ዝሆኖች ከ200 በላይ በሚሆኑ የጋማ ከብቶች የሰውን ሀገር ሀብት ንብረት፣ የታሪክ ስልጣኔ፣ ማንነት፣ እውቀት፣ ቅርስ፣ ሀብት ጭኖ ከወሰደ ሰው እንዴት አይበቃውም? በሮበርት ናፒር የሚመራው የእንግሊዝ ጦር ኢትዮጵያውያኖችን ዛሬም ድረስ እንዳመረቀዘ ቁስል የሚያሳክከን ያን ለኢትዮጵያ አዲስ ህልምና ራዕይ ሰንቆ የመጣውን ለሰማይ ለምድሩ የከበደ ንጉስ፣ ያ ያለ ጊዜው የተፈጠረ እየተባለ የሚመካሸውን ታላቁን ንጉስ፣ ያ የዘመነ መሳፍንትን ጫጫታና ሁካታ ከኢትዮጵያ ጫንቃ ላይ አውርዶ ያስታገሰ ንጉስ በመቅደላ ላይ በመውደቁ ብቻ አይደለም። አዎ መይሳው ካሳን፣ አጼ ቴዎድሮስን ማጣታችን ቢያንገበግበንም ቅሉ ግን እንግሊዞቹ ንጉሳችንን አሳጥተው የንጉሳችንን ልጅ ወስደው ብቻ አልተውንም። ኢትዮጵያውያኖች ነገ ቀና እንዳይሉ፣ ስልጣኔያቸው ምን እንደነበረ እንዳያዩ፣ እውቀታቸውን እየመነዘሩ በድሎት እንዳይኖሩ ከዓለም ሁሉ ሊያወዳድራቸው ይችል የነበረውን ማኑስክሪፕትስ ኦፍ የእጅ ብራና መጽሐፍቶች፣ እነሱ ይላሉ እስከ 400 የሚገመቱ የብራና መጽሐፍቶች ጥናቶች እንደሚያመለክቱት ዛሬም ድረስ በተለያየ የአውሮፓ ሀገራት እስከ 8000 የሚደርሱ የብራና መጽሐፍቶች በየሙዚየሞቻቸውና በየጓዳቸው ተደብቀው ይገኛሉ። ናው እኒህን ሁሉ መጽሐፍቶች በ12 ዝሆኖች ጫኑ። የንጉሱን መሳሪያዎችም ጫኑ። የንግስቲቷን ጌጣጌጦችም አልቀራቸው። ምን ይሄ ብቻ፣ የቤተ ክርስቲያናት ታቦታትም አልቀሯቸው። ዛሬም ድረስ ማንም እንዳይደርስበት ብለው በየሙዚየሞቻቸው ውስጥ 11 ታቦታትን እንደደበቁ የዓይን እማኞችም ውስጥ አዋቂዎችም ለመናገር አልፈሩም። እንግሊዞቹ እኒህን ሁሉ ቅርሶች በእኒህ ሁሉ ከብቶች አስጭነው ወንዝ አቋርጠው ኤርትራ ዙላ ወንዝ ላይ ሲደርሱ ሁሉንም የጫኑትን ሀብትና ንብረት መውሰድ ስላልቻሉ የቀሩትን ሁሉ ወንዝ ውስጥ ከተቷቸዋል። አቤት ክፋት! ምን ይሄ ብቻ! የቀረው መቅደላ ታሪክ እንዳይዘክር፣ ማንነታችንን እንዳይነግረን እሳት ለኩሰው አነደዱት፣ አቃጠሉት። ለነገሩ እንኳን ሀብት ንብረት የሰውን ሕይወት ንጉስን ያህል ነገር የወደቀው በእነሱ ክፋትም አልነበር። እሱስ ታላቁ ንጉስ ዛሬም ድረስ ለብዙ ኢትዮጵያውያን ጀግናዎች ምልክት ሆኖ እጄን እንዴት እሰጣለሁ ብሎ እጁን በእጁ በላ። ለማን? ለኢትዮጵያ ክብር። ይኸው ቀን አልፎ መስከረምም ጠብቶ ቅኝ ግዛት ታሪክ ያላቸው ሁሉ ከቅኝ ግዛት ነፃ ሆነው ወራሪዎች የወሰዱትን ሳይመልሱ ያጠፉትን ሳይክሱ ዛሬም ድረስ ወዳጅ መስለው ይኖራሉ። የማያልቀው የታላቋ ሀገሬ ስንቅና እውቀት ያጋዛል። ደርቡሾቹም በአፄ ዮሐንስ ጊዜ መጥተው ይህንኑ ነው ያደረጉት። የሀገሪቱን ብራናዎች ሰብስበው ወስደው ግዕዙን ጽሑፍ ፍቀው አረበኛ ይጽፉበት ነበር። ለነገሩ የእኛ ሀገር ብራና በጥንቃቄ በእውቀትና በስልጣኔ ነበር የሚቀረጸው የሚዘጋጀው። ለዚያም ውድ ነበር። ወስደው እውቀቱ አላለቀም። የቀራቸው እንዳለ ያወቁት ትናንት ቅርብ ጊዜ ነው መሰል። ኢቨን በኢህአዴግ ዘመነ መንግስት እንኳን ምን እንደቀራቸው እንጃ። እንግሊዞቹ ሀገራችን ያስሱ ነበር። በ500,000 ብር ድረስ የብራና ጽሑፎችን እንገዛለን፣ ጽላቶችን እንገዛለን እያሉ ወደ ሀገራችን ይመላለሱ ነበር። በአንድ ሀገራችንን በመራበት ጊዜ ጽላት ሁሉ መሸጥ ጀምሮ ነበር አሉ። ታማኙ ፖሊስ
ዘብ ይሆናል ብሎ ይጠብቃል ተብሎ የቆመው ፖሊስ የሀገሩን ታቦት አውጥቶ አፋር ላይ ተያዘ አሉ። ከዛ ጊዜ ወዲህ ነው እንግዲህ ህዝቡ ያለም ከእንግዲህ በኋላ ሀገራችንን፣ ቤተ ክርስቲያናችንን፣ እውቀታችንን እንጠብቃለን ብሎ በየደብሩ እየተከፋፈለ ዘብና ጥበቃ ከሆነ በኋላ ታገሰ አሉ። ለነገሩ ጠባቂው ህዝቡ ሆኖ ታግሶ ሲሆን እነሱ የሚፈልጉትን ወስደው ጨርሰው እንጃ። ምሁር የማያልቅባት ሀገሬ ከ600 በላይ አይነቶች የብራና መጽሐፍቶች አሏት። 600 አይነቶች፣ ከ20,000 በላይ ደግሞ የብራና መጽሐፍቶች አሏት። የኢትዮጵያ እውቀቶችን እንደ ተረት የምትቆጥሩ እኮ ዛሬም ትኖራላችሁ። ጠይቋቸዋ። ወደ 8,000 የሚደርሱ የብራና መጽሐፍቶቻችንን ወስደው የሚያጌጡበትን እውቀት የሚገዙበትን የእናንተ ምሳሌ የሆኑትን አውሮፓውያኖች ቤታችሁን እያንኳኳችሁ ጀርመን፣ ጣሊያን፣ ፈረንሳይ፣ እንግሊዝ እያላችሁ ተረት አልቆባቸው ተረት ፍለጋ ይመስላችኋል የወሰዱት። ያለመታደላችሁ። ብቻ ግን ከሰሞኑ አንድ ዜና ሰማን። በሮያል ኢትዮጵያን ትረስት አማካኝነት በዋሽንግተን ዲሲ የካቶሊክ ዩኒቨርሲቲ ዶክተር አሉላ ፓንክረስት እንዲሁም ደግሞ በአሜሪካን ሀገር የኢትዮጵያ አምባሳደር በተገኙበት ነው። እንግዲህ ይሄ ከመቅደላ ዘመቻ በኋላ የተዘረፈ የኢትዮጵያ የንግስቲቱ ማለት ነው የአጼ ቴዎድሮስ ባለቤት የነበሩት የእቴጌ ጥሩ ወርቅ የፀጉር ማስጌጫ ጌጥ ነበረ። እንግዲህ ይህ ጌጥ ለኢትዮጵያ እንዲመለስ ሆኗል። ውድና ብርቅ የሆነ የቅርሳችን አንድ አካል ነው። እንግዲህ ከተዘረፉት የንጉሱ የጦር መሳሪያዎች፣ የተለያዩ አክሊል፣ ዘውድ፣ በጣም በርካታ ነገሮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቀትና ቅርስ የሆኑ ጽላቶች ሳይቀሩ ነው ተዘርፈው ተጭነው የሄዱት። እንደነገርኳችሁ ከ200 በላይ የጋማ ከብቶችና 12 ዝሆኖች ሁሉ ነው ጭነው ይሄን ሲያጋግዙ የነበረው። ወደ ሀገራቸው ካስገቡ የዘረፏቸውን ሁሉ ጭነው ከገቡ በኋላ ራሱ እንደውም ካስታወሳችሁ እስከ ቅርብ ጊዜ ድረስ ኢቤይ ላይ ሁሉ የኢትዮጵያ ታላላቅ ቅርስ የሆኑ የብራና መጽሐፍቶችን ጨምሮ የነገስታቱ መገልገያ የነበሩ ዋንጫዎች፣ ጌጣጌጦች፣ የተለያዩ ነገሮች ቤታቸው ቁጭ ብለው በኢንተርኔት ፐርቼዝ ያደረጓቸው ነበረ። ብዙዎቹንም ለጨረታ አቅርበዋቸው ነበረ። እንግዲህ የተጠቀሙትን ተጠቅመው የማይፈልጓቸውንና ገንዘብ እንዲያስገኙላቸው የፈለጓቸውን በእንደዚህ አይነት መልኩ የኢትዮጵያን ውድና ብርቅ የሆኑ ቅርሶቿን በየግለሰቡ እጅ እንዲወድቁና እንደ ተራ ነገር እንዲረሱ ማድረግ ከቻሉ በኋላ ዋናዎቹን የሚፈልጓቸውን እንግዲህ ታቦታቱን ሳይቀር የወሰዷቸውን ጽላቶች በሙዚየሞቻቸው ውስጥ ደብቀው ሰው የማይደርስባቸው ቦታ ለጉብኝትም ለምንም ዝግ በሆኑ ሁኔታ እንዳስቀመጧቸው ይናገራል። እና እንግዲህ ከነዚህ ቅርሶች መካከል ውስጥ ነው እንግዲህ በተደረገ ምክክርና ጥያቄ እንግዲህ ረዥም ጊዜ የወሰዱ ምክክሮች አሉ። አንዳንድ ነገሮች እየተመለሱ ነው፣ እየተመለከትን ነው። በመላው የአውሮፓ ሀገራት የኢትዮጵያ በርካታ ቅርሶች በእንደዚህ አይነት ሁኔታ ይገኛሉ። ዛሬም ነገም እንግዲህ ለኢትዮጵያውያኖች፣ ለኢትዮጵያ ወዳጆች ሀብትና ንብረቷን፣ ቅርሶቿን፣ ታሪኮቿን፣ መዛግብቶቿን እንዲመለስ ለምታደርጉት ጥረት በዚሁ አጋጣሚ እናመሰግናለን።